ባለስልጣኑ በቁጥጥር ስር ዋለ። ከአፍሪካ ህብረት ጫፍ እስከ ቡልጋሪያ በሚከናወነው የኮሪደር ልማት የተነሳ የአፍሪካ ህብረት ቅዱስ ሚካኤል ቤተክርስቲያን ይፈርሳል በሚል የተሳሳተ መረጃ የሰጠው ባለስልጣን በቁጥጥር ስር መዋሉ ተሰምቷል። እኔ ወጣትነቴን ያጣው ሰው ነኝ ግባል ልጅነቴን በማይሆን ነገር ለዛውም ልክ እውርን ይመራዋል እንደሚል መጽሐፍ ቅዱስ እኔ ብዙሃንን አውቃለሁ ብዬ ሳላቅ ግባል ሳላቅ አውቃለሁ ብዬ እየመራው ነበርና አሁን እግዚአብሔር ረድቶኝ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ከመመለሴ በፊት ሰው እንዴው መጥቶበታል በየጸበሉ እየሄደ ስላሴ ተገለጠልኝ በርሚልጊዮስ ይቼ ገብርኤልን አይቸው እንደገና ደግሞ ሲኦልን አየዋት እንዴ ስነ ስርዓት መያዝ አለባችሁ እውነቴን ነው እንደፈለክ መሆን ነፃ መሆን ከፈለክ ስጋህን ማዘዝ ከፈለክ ጹም ባሪያ መሆን ካልፈለክ የፍትወት የምኞት ተገዥ መሆን ካልፈለክ ጹም ኃይል ታገኛለህ ታያዋል ሰይጣን ይፈራሃል አንተ ሰይጣንን አትፈራ ስትጾም እሳት ይተፋል አፍ አይኑን ይወጋዋል ስግደትና ጸሎት ያም ባይሆን የሚጾም የሚጸልይ ሰው ወደ ቀደመው የጥንተ ተፈጥሮ ማን አሁን የሚገርመው ድሮ ሃይማኖት ነው ብለው ሲያጣጥሉ የነበሩ ሰዎች አሁን ኢንተርሚተንት ፋስቲንግ ምናምን እያሉ አይደለም ሰላም እግዚአብሔር ይድረሳችሁ በያላችሁበት ውድ የኖህ መርከብ ሚዲያ ቤተሰቦቼ አዲሶችም ነባሮችም እንደምን ከረማችሁ እንደምን ቆያችሁ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን እንግዲህ ዛሬም ተመልሼ መጥቻለሁኝ ዛሬም ብንሰማቸው ይያልኳቸው መልእክቶች አሉ ወደ እነሱ ነው በቀጥታ የምናልፈው ከዛ በፊት ግን ሰሞኑን እንግዲህ የአፍሪካ ህብረት አካባቢ ያለው የቅዱስ ሚካኤል ቤተክርስቲያንን በተመለከተ በኮሪደር ልማት ይነሳሉ የሚፈርሳል የሚሉ መረጃዎች በማህበራዊ ሚዲያ ላይ ሲንሸራሸሩ ነበርና ይህንንም ካስተላለፉት መልእክቶች ግን ለዚህ ድምጽ የሆኑ ኦርቶዶክሳውያን መካከል በርካታ ልጆች ናቸው ለምናገር ይበል የሚያሰኝ ነው ደስ የሚያሰኝ ነው እስኪ አንድ እህታችንን አድምጠን እንመለስ ለቤተ ክርስቲያናችን ድምጽ እንሁን በሜክሲኮ ቄራ አካባቢ የሚገኘው አፍሪካ ህብረት ደብረ ምህረት ቅዱስ ሚካኤል ቤተክርስቲያን በኮሪደር ልማት ምክንያት በዚህ 3 ቀን ውስጥ እንዲፈርስ መንግስት አሳስቧል እኛም ያደግንበት ቤተክርስቲያን ሲፈርስ ዝም አንልምና ሁላችንም ኦርቶዶክሳውያን ሼር ኮፒ ሊንክና ዱኢት በማድረግ ለቤተክርስቲያናችን ድምጽ እንሁን እንግዲህ እህቶቻችን እንደሰማችኋቸው ለቤተክርስቲያናችን ድምጽ እንሁን በሚል መልእክቱን አጋርተዋል እነሱን እንደ አንድ አቀረብኩላችሁ እንጂ በጣም በርካታ ልጆች ናቸው ኦርቶዶክሳውያን እህቶች ወንድሞች መልእክት ያጋሩት እኔም እንደ አንድ አማኝ ያው ማስተላለፍ አለብኝ በሚል ለዛሬ እንደማስተላለፍ ቃል ለራሴ ገብቼ ነበርና ግን ሌላ አንድ የተከሰተ ክስተት አለ እስኪ እሱን ደግሞ አድምጠን እንመለስ ባለስልጣኑ በቁጥጥር ስር ዋለ ከአፍሪካ ህብረት ጫፍ እስከ ቡልጋሪያ በሚከናወነው የኮሪደር ልማት የተነሳ የአፍሪካ ህብረት ቅዱስ ሚካኤል ቤተክርስቲያን ይፈርሳል በሚል የተሳሳተ መረጃ የሰጠው ባለስልጣን በቁጥጥር ስር መዋሉ ተሰምቷል የተሳሳተ መረጃውን ሰጥተዋል የተባሉት የቂርቆስ ክፍለ ከተማ ወረዳ መሰላምና ጸጥታ ኃላፊ የሆኑት አቶ ስዩም መኮንን በህግ ቁጥጥር ስር መዋላቸውን የክፍለ ከተማው አስተዳደር አስታውቋል የኮሪደር ልማት የከተማዋ ነዋሪ ጥያቄ መሰረት አድርጎ እየተከናወነ ያለው አስተዳደሩ ማንኛውም ውሳኔ በመንግስት ብቻ ሳይሆን ከህዝብና ተቋማት ጋር በመነጋገር የሚፈጸም በመሆኑ የመንግስት አካል በመምሰልና ከመንግስት ፍላጎት ውጭ የተሳሳተ መረጃ በመስጠት ህዝብን ከመንግስት ጋር የሚያጋጩ አካላትን በቀጣይም እንደማይታገስ አስተዳደሩ ገልጿል። በመሆኑም ህብረተሰቡ እንዲህ አይነት የተሳሳተ መረጃ የሚሰጡ አካላትን ሲያገኝ ለሚመለከተው አካል ጥቆማ በመስጠት እንዲተባበሩ የጠየቀው አስተዳደሩ የቤተክርስቲያኑ አባቶችና ምእመናን ለሰጡት ትዕግስት የተሞላበት መረጃ ምስጋናውን አቅርቧል። ኃላፊነት ባልተሰጠው ስራ ውስጥ በመግባት ሐሰተኛና የተሳሳተ መረጃ በመስጠት ህዝብን የሚያደናግሩና በተለያየ ጥፋት ውስጥ የሚሳተፉ የመንግስት አካላትን ተከታትሎ እርምጃ እንደሚወስድ የቂርቆስ ክፍለ ከተማ አስተዳደር ገልጿል። ብርሃን ሸቴ ነበርኩ። እንደሰማችሁት የናሁ ቴሌቪዥን ጋዜጠኛ ወይም ባለሙያ በዚህ መልኩ ዜናውን ዘግቦታል ማለት ነው። ቤተክርስቲያናችን ላይ እንግዲህ እንዳልኳችሁ እህቶቻችን በእንደዚህ አይነት መልኩ የኦርቶዶክሳውያን ድምጽ በመሆናቸው ይሄ መልእክት የሚመለከተው አካል ጋር ደርሶ እንደ አይነት መፍትሄ እንዲሰጠው ለማድረግ ተችሏል ማለት ነው። ይሄ እጅግ በጣም ደስ የሚያሰኝ ነው። በቀጣይም እንደ አይነት ነገሮች ሲያጋጥሙ ቤተክርስቲያናችን ላይ ድምጽ መሆናችን ይቀጥላል ማለት ነው። እኛም ቴንኪው ለማለት እንወዳለን። ይሄንን ካልኩኝ በዛሬው ቆይታችን እንደዚሁ ብንሰማቸው ብያልኳቸው ሐሳቦች አሉ የምንታዘባቸው የምንማርባቸውና ለጥንቃቄ የሚጠቅሙ መልእክቶች አሉ የተወሰኑ መልእክቶች በቀጥታ ወደ እነሱ ነው የምናልፈው። ወደ መጀመሪያው መልእክት ወስዳችኋለሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሳልመለስ በፊት
ሳልመለስ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ደብር ላይ ሳልሳለም ቆሜ ሳልጸልይ እግዚአብሔርን ሳላመሰግን ያለፍኩበት ዘመናት በጣም ይቆጩኛል። ገብቷል? በጣም ያንገበግበኛል። በጣም እኔ አሁን የከሰርኩ ሰው ነኝ። እግዚአብሔር ካሁን በኋላ ምሕረት አብዝቶልኝ ቸረኝነት አብዝቶልኝ ከካሰኝ ነው እንጂ በጣም የከሰርኩ ሰው ነኝ። እኔ ወጣትነቴን ያጣው ሰው ነኝ። ገብቷል? ልጅነቴን በማይሆን ነገር ለዛውም ልክ እውርን ይመራዋል እንደሚል መጽሐፍ ቅዱስ እኔ ብዙሃንን አውቃለሁ ብዬ ሳላቅ ገብቷል? ሳላቅ አውቃለሁ ብዬ እየመራው ነበርና አሁን እግዚአብሔር ረድቶኝ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ከመመለሴ በፊት በጣም አጠና ነበር። እውነት የቱ ጋር ነው ያለው? ለምን ቀን እኔ ላይ የሚጠቀም ኃይል አለ ነግሬ ያለው ዘይቱ ፈሶብኛል። ከየት የመጣ እንደሆነ አላውቅም። አሁንም እኮ እዚህ ጋር ግን ይቅርታና ፕሮቴስታንት እምነትን እንዳጠቃላይ መውቀስ አለብህ ብዬ አላስብም። ሁሉም ጋር ነው አይደለም፣ ምስክርነቴን እየሰጠው ነው አይደለም። ሁሉም ፕሮቴስታንት እምነት ተከታዩም ደግሞ ሁሉም አስተማሪ መጥፎ ሰው ነው ብለህ አለ እንደዛ አልፈረድኩኝም። ኦፍ ኮርስ አይ ቅድም ድረስ አልክ ነው አስተምሮቱ የአጭበርባሪዎች ነው ስላልክ ነው እንድትታረም እዛ ጋር ልመጣለህ። እዛው ሃይማኖት ውስጥ ያሉ አጭበርባሪዎች ሊኖሩ ይችላሉ፣ መልካም ሊኖሩ ይችላሉ። ሁሉም ጋር በነገራችን ላይ ሙስሊሙም ጋር ኦርቶዶክሱም ጋር በእምነት ውስጥ ሆነው የእምነቱ የማይፈቅድላቸው እዛ ጋር ልመጣለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ አላውቃትም፣ ግን አሁን ላውቃት እየጓጓሁ እየተማርኩኝ ነው የምገኘው። ላውቃት ብዙዎች ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳያውቁ የሚናገሩ አሉ። እኔ ግን አሁን ባወቅኳት መጠን በኔ ልክ ገብቷል። እኔ ውስጥ ባለው ልክ ነው ማወራው። ያን ሳወራ ደግሞ እውነትን ይዤ ነው ማወራው። እውነቱ ደግሞ ምንድነው ብትለኝ ፕሮቴስታንት ከ3000 ዓመታት በፊት አልነበረም ኢትዮጵያ ላይ ከ3000 እና ከ2000 ዓመታት የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ስለዚህ በዛን ሰዓት የነበረው መጽሐፍ ቅዱስ 80 አሐዱ ነው። ገብቷል። እኔ ደግሞ በፕሮቴስታንት ውስጥ ሆኜ ባገለገልኩበት ሰዓትና በሰበኩት ሰዓት ይዤ የሰበኩት 66ቱን መጽሐፍ ነው። ስለዚህ ሌባ ነኝ ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱን አስቀምጣ እኔ ደግሞ ከላዩ ጎምጄ 66ቱን ይሄ ብቻ ነው ቅዱስ መጽሐፍ፣ ይሄ ብቻ ነው የህይወትን እንጀራ የያዘ መጽሐፍ ብዬ መሰብክ ከሆነ ሌባ ነኝ ማለት ነው። ዋነኛው እኔ ወደ ቅድስት ቤተክርስቲያን የመለሰኝ የእግዚአብሔር ቃል በጣም ማወቅ፣ በጣም ማጥናት፣ በጣም መማር፣ በጣም ማዳመጥ ወደ እውነተኛው መንገድ ያመጣል። ሌላኛው ደግሞ እየሰራሁት የነበረው ጸጸትና በደል። አሁን እኮ እኔ አገልጋዮችንም መፈረጅ አልፈልግም፣ ምናንንም መፈረጅ አልፈልግም። ሁለቱም ህዝብ ኢትዮጵያዊ ነው። ሁለቱንም ህዝብ እኔ እወዳለሁ። ወጥቷል። ግን እውነቱ የቱ ጋር ነው? የትኛው ነው ትክክለኛው ነው? የትኛው ነው የሰውን ህይወት የማያመሰቃቀለው ነው? የእግዚአብሔር ሰው። ስለዚህ በዚህ ምክንያት ነው እኔ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለስኩት እና ውስጤ ላይ ሁሌ እዛ ጋር ስደርስ ያ ቃል ጋር ስደርስ ይይዘኛል። ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ እምነት ይላል፣ አንድ ጥምቀት ይላል። አንድ እምነት ለምን ተባለ? አንድስ ጥምቀት ለምን ተባለ? ያ ቃል የመጽሔት ቃል አይደለም፣ ጋዜጣ ቃል አይደለም፣ የሆነ ነገር አይደለም። የእግዚአብሔር ሕያው ቃል ነው። እዛውም በአዲስ ኪዳን ውስጥ የተጻፈ ቃል። ለምን አንድ እምነት ለምን ተባለ? ለምን አንድ ጥምቀት ተባለ? እዛ ላይ በጣም ሰራሁኝ ማለት ነው። ያ ቃል ለኔ የህይወቴ መሪ ሆኖ ካለሁበት ማጭበርበር፣ ካለሁበት ሌብነት፣ ካለሁበት ሽፍትነት ሱፍ የለበሰ ሽፍታ ታውቃለህ? እኔ ሱፍ የለበሰ ሽፍታ ነበር። ለምን ያኛው ስፒሪት ያው ስፒሪት ተደምሮ እኔ ላይ ይሰራል። ማንንም ሰው ካናገርኩኝ ይገዛልኛል። በጣም የሚገርመኝ የሚጸጽተኝ ነገሮች በፊት እንደሰራ ካልከኝ አንድ ነብይ ተነስቶ እኮ ጉባኤ ላይ ዛሬ የመንከባለል ቀን ነው ካለ ህዝቡ ሁሉ ይንከባለላል። ይሄን ታውቃለህ?
አንድ ሰው ከዛ ህዝብ ተነስቶ ለምንድን ነው የምንንከባለለው የሚል የለም። እና ይሄ ነው እግዚአብሔር ሰው። ወንድማችን እንደሰማችሁት እንግዲህ ሆነን ለመናገር በዚህ ደረጃ በጣም ብዙ ሐሳቦችን ያነሳውና መጨረሻ ላይ ሲናገር የሰማችሁት ሰምታችሁታል አይደለ? ዛሬ የመንከባለል ቀን ነው ብሎ አንድ ፓስተር ከተናገረ ማንም ሁሉም ነው የሚንከባለለው ነው። ለምንድን ነው የምንከባለለው ብሎ አይጠይቅም ነው። በነገራችን ላይ መጽሐፍ ቅዱስ ምን ይላል? ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። ይህን ስላችሁ ራሴን ከፍ አድርጌ እኛ ኦርቶዶክሳውያን ራሳችንን ከፍ እያደረግን ከሌሎቹ ቤተ እምነት አማኞች የተለየን ሆነን እየተናገርን አይደለም። እኛም በእውቀት ምክንያት የጠፋንባቸው በጣም ብዙ ጉድለቶች አሉብን፣ ለመተቸት አይደለም። ነገር ግን ወንድማችን ያስተላለፈው በጣም ብዙ በርካታ ነገሮች አሉ፣ እንደሰማችሁት ማለት ነው። ሙሉ መልእክቱን ያስተላለፈው እሱ ለብዙዎች ወደዛ ቤት ለገቡ ለመሄድም እያኮበኮቡ ያሉ መንገድ ላይም ላሉ ሁሉ መልእክት የሚሆን ሐሳብ ነው ያስተላለፈው። ለጠቢብ ሰው አንድ ቃል በቂው ነው እንዳለ የኤፌሶን መልእክት አንስቶ ምን እንዳስተላለፈ ሰምታችሁታል። ወንድማችን እዚህ ቃል ላይ በደንብ ሰርቻለሁ አለ። በኤፌሶን መልእክት ላይ 4:5 ላይ የተጠቀሰውን አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት የምትለው ማለት ነው። አንድ ሃይማኖት ነው ያለው ወገኖች፣ እህቶች፣ ወንድሞች፣ አንድ ሃይማኖት ነው ያለው። ምናልባት በዚህ ምድር ላይ ስንኖር ሰዎች በስጋዊ ፍላጎታቸውና ለስጋዊ ምኞታቸው ለዚህ ምድር ግባቸው ሲሉ እውነቱን እያወቁ ባልሆነ ህይወት ውስጥ ሊኖሩ ይችላሉ። ትልቁ ነገር ግን ራሳችሁ ጠፍታችሁ ሰዎችን ደግሞ ለማጥፋት አትሞክሩ። ፓስተር የምንላቸው ሰዎች በማይሆን መንገድ ውስጥ ያሉ ራሳቸው ስተው ምን ሰማቸው ብዙ አሉ አይደለ? የማህበራዊ ሚዲያ ምን ሰማቸው በጣም የማይጠበቁ የድሩ ድክመት ነው እንጂ በቁማቸው የሞቱ አሉ እንደሚባለው ሁሉ እውነት ለመናገር እንደኛ ሀገር የምናያቸው በጣም ብዙ በርካታ ነገሮች አሉና በጣም ደስ የማይሉ በእምነት ላይ የሚቀለዱ እምነትን ኢቭን ራሱ ተውትና እንደ ማህበራዊ ህይወት እንደ አንድ ሀገር ቫልዩ እሴትን ከማጥፋት አንጻር እንደውም በጣም ብዙ ግብአት የሚሆኑ በጣም ብዙ በዚህ ዘርፍ ላይ የተሰማሩ አካላት አሉ። እንደ አይነት መልእክቶችና እንደ አይነት ወንድሞች ደግሞ ለእነዚህ ሰዎች ለሁላችንም ለመናገር መልእክት የሚያስተላልፉ ናቸው። እንግዲህ ለብዙዎች መሰናክል ባንሆን መልካም ነው ብዬ አምናለሁ። መልእክቱ ይሄ ነው። እንግዲህ በዚህ ሐሳብ ላይ ወንድማችን ያስተላልፈው በጣም ብዙ ነገር አለ። ስለ 66 አሐዱ መጽሐፍ አንስቷል። ስለ 81 አሐዱ አንስቷል። እውነቱ የት እንደሆነ ሲገባችሁ አያችሁ ራሳችሁ ጠይቁ። ይሄ እግዚአብሔር መንፈስ ቅዱስ ሲቀርባችሁ የምታነሱት ጥያቄ ነው። በነገራችን ላይ እግዚአብሔር መንፈስ ቅዱስ ካልቀረበ ይሄንን ጥያቄ መጠየቅ አይችልም ሰው። ልክ እንደ ድንግል ማርያምን ለማመስገን መንፈስ ቅዱስ መምላት አለበት ነው። ቅድስት ኤልሳቤጥ እኮ የሰላምታዋን ድምፅ በሰማች ጊዜ ጽንሱ በማኅፀኔ ዘለለ እንዳለችው ሁሉ ማለት ነው። የድንግል ማርያምን ድምፅ ስትሰማ ልብ በሉ፣ መንፈስ ቅዱስን ስትሰማ ያንን የመሰለ መንፈሳዊ ነገር ስትናገር ነበረና ወንድማችንም እንደ አይነት ነገር እንዲናገር ያደረገው የእግዚአብሔር መንፈስ ቅዱስ ሐሳብ ካልሆነ በስተቀር የመጥፎው ሐሳብማ ምን ሲያሰራው እንደነበረ ነው በደንብ የነገረን። ዛሬ ተነስቼ እንከባለላለሁ ካልኩኝ ብዙ የሚንከባለል ሰው አለ። ለምን እንደሚንከባለል እንኳን አያውቅም። የምንሰማው ነገር አለ አይደል? በየጊዜው በየአዳራሹ የምንሰማቸው ነገሮች አሉ አይደል? ይሄን ያክል ብር ባንክ አውጥታችሁ ይገባል፣ አካውንት ቁጥር ማን ነው፣ አሜሪካ ትሄዳለህ፣ አውሮፓ ትሄዳለህ። ይሄ ምን የሚሉትን እምነት ነው? ሲያውን እንደው ለመናገር ነው ሎጂካሊ እንኳን ራሱ እንደ ሰው እኮ እንደው ብንጠይቅ ማለት ነው አንድ ሰው መንግስተ ሰማያት ለመግባት ነፍሱን ስራ ለመስራት የሚያስፈልጉን ነገሮች ምንድን ናቸው የሚለውን ነገር እንኳን ሰው ቢጠይቅ እውነት ለመናገር ዛት ማች ሩቅ ሄደን መማርም ላይ ጠበቅብን ይችላል። በተፈጥሮ የተሰጠንን ህገ ልቦና ብቻ መሰረት አድርገን የምንመልሳቸው አይነት መልሶች ናቸው እነዚህ። ስለዚህ እንጠይቅ፣ ለምን እንደምንከተል ለምን እንደምናደርግ አንዳንድ ነገሮችን ሁሉ የምንሰራቸውን ነገሮች ሁሉ ለምን ብለን እንጠይቅ። 66 አሐዱን ስናነሳ እንደ ጀሮብ ናቸው። ይሄንን መጽሐፍ ቅዱስ ጥናት ላይም አንድ ጊዜ ለማንሳት ሞክሬያለሁና መጽሐፍ ቅዱስን ቆርጠ ያስቀሩት እነ ጀሮብ የሚባሉት ከትክክለኛውን ዛሬ ዓለም እጅ ላይ መኖር የነበረበትን ነገር ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ይዘው የምትገኘውን ክፍል አለመቀበልና የመግፋት፣ የመቆራረጥ፣ የማጥላላት ለምሳሌ አንድ ብናነሳ ለምሳሌ ሙሴ የጻፋቸው መጽሐፍቶች አሉ አይደለ? 5ቱ ብሔረ ኦሪት የሚባሉትን አሁን የፕሮቴስታንቱ ዓለም ይቀበለዋል። እግዚአብሔር እየነገረው የጻፈው ቃል ነው ይሄ። መልአኩ እየነከረው የጻፈው ቃል ደግሞ መጽሐፈ ኩፋሌ ነው። መጽሐፈ ኩፋሌን አሁን አብዛኞቹ የፕሮቴስታንቱ ዓለም ሁሉም በሚባል ደረጃ አይቀበሉትም። ግን ሁለቱንም የጻፋቸው ሙሴ ነው። ሙሴ ልዩነቱ ምንድነው? አንዱን መልአኩ እየነገረው ጻፈው፣ አንዱን ደግሞ እግዚአብሔር እየነገረው ጻፈው።
ግን ሁለቱም የሙሴ መጽሐፍት ናቸው። አምስቱ ብሔረ ኦሪት የሚባሉትን ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እያልን የምንጠራቸውን ይቀበላሉ። ኦሪት መጽሐፈ ኩፋሌን ግን አይቀበሉትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይሄን ትቀበላለች። ይሄ እንደ አንድ ምሳሌ ነው እንጂ ሌሎች በጣም ብዙ በርካታ ልናነሳቸው የሚገቡ ነገሮችም አሉ። አንዱን የሙሴን ክፍል ተቀብሎ አንዱን አለመቀበል ይሄ እውነት ለመናገር ያለማስተዋል ነው ብዬ ብናገር ድፍረት አይሆንብኝም። ለማንኛውም ለሁላችንም ማስተዋልና ጥበቡን ያድለን፣ የወጡትንም ወደ ቤታቸው መልሳቸው፣ ወንድማችንም በቤቱ ያጽናህ ነው የምንለው። ይሄ ነው መልእክታችን። ወደ ቀጣይ መልእክት እንለፍ። ደግሞ ሰው እንዲሁ መጥቶበታል። በየጸበሉ እየሄደ ስላሴ ተገለጠልኝ፣ በርሜልዮስ ጊዜ ገብርኤልን አይቸው፣ እንደገና ደግሞ ሲኦልን አየዋት። እንዴ ስነ ስርዓት መያዝ አለባችሁ። እውነቴን ነው። እየሄዳችሁ በዚህ ቆይ ስራዬ ብዬ አንድ ቀን ስለዚህ ጉዳይ እንማመራለን። እንደው አታፍሩም እንዴ? ስላሴን አየዋቸው። ጥጋብ እኮ ነው። እኔ እንደው አንድ መርጌታም በህልሜ አይቼ አላውቅም። እንዴ እንኳን ስላሴን እንዴ ነውር አይደለም? ነውር እኮ ነው። እግዚአብሔር ይምራል አይምርም? ይምራል በሉ። ፈውስ ይሰጣል አይሰጥም? ይሄ ስላሴን አየዋቸው የምትሉትን ነገር ግን ረፉ። እግዚአብሔርን አየሁት በዚህ በራይ ምን ልታረገው ነው የምታየው? ሳያዩ የሚያምኑ ምንድን ናቸው? አመንዝራ ትውልድ ምን ይሻል? ምልክት ይፈልጋል። ምን ሊያደርግላችሁ? እግዚአብሔርን አየሁት ማርያምን እንደው አደፋፈራችሁ። ድንግል ማርያም በህልም የመታ ወይም እኔ እንደው አንድ ሟያ ይቻላል አንድ አባ ይቻላል እንኳን እመቤታችን ላይ በህልም የጭራሽ ድፍረታችሁ በጣም እንደው ምእመናን እኮ እንደው እናቴ በጣም ሞገሳችሁ እንደው እውነት ነውር ነው። አዛኛ እንደዚህ እግዚአብሔር ታይቶኝ እንደዚህ ታው ሰይጣን የሚያላግጥባችሁ ሰይጣን ይኸው የወስቴናን መስሎ መጣ። ማንን መስሎ መጣ? ማንን መስሎ መጣ? ያስመስላል። እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን። ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎ ተጽፏል። ራሱን ይለውጣል ብሏል። እዚያ ሄዳችሁ እኔ እንደው በርሜልዮስ ጊዜ ገብርኤልን አይቸው፣ እንደገና ደግሞ ሲኦልን አየዋት። ነውር ነው። አሁን የዛሬ ስንት ዓመት ነው? በ2004 አካባቢ እዚህ ይፋግ አካባቢ የሆኑ ህፃናት መጥተው ነበረ እና የሆነ ህፃናት መጥተው በቃ በቅተው ሰማይ ሄደዋል ተባለ። ኧረ ተው በህግ አምላክ ምን እንደ እኔ ሊወግሩኝ ነበር። ባህር ዳር መናኸሪያ አንድ ቀን በድንጋይ ሊለኝ አንድ ወጣት በእውነት ማለት መናፍቅን እንዲህ አለኝ። ኧረ እባክህ ያደለው ለምንድን ነው ነውር ነው ብዬ ተናግሬ ነው። ምንድን ነው ያሉ? ከአምስተኛው ሰማይ ስንደርስ አሉ እነዚህ ህፃናት ጥቋቁር ሰዎችን አየን አሉ። ምንድን ነው እነዚያ ጥቋቁር ሰዎች ሲባል የተኮነኑ ሰዎች። አምስተኛው ሰማይ እንኳን የተኮነኑ ሰዎች መላእክት እንኳን መግባት አይችሉም። አምስተኛው ሰማይ እኛ ጻድቃን ራሱ አልገቡም እኮ አብርሃም ራሱ አልገባም። ያሉ ገነት ነው። አምስተኛው ሰማይ 7 ሰማይ አለ። ገና ይህ ዓለም ሲያልፍ ነው እኛ ራሱ እንደው ፈቅዶ ከገባን የምናየው። ጻድቃንም አይገቡ እንኳን አጣን። ይሄ ሁላችሁ የሚያስደንቀው እኮ ይሄ ነው። አሪያ ሰው ግን አይሰማ። እግዚኦ ተገልጦላቸው። ኧረ ውሸት ነው ሊገለኝ እኔ እንዲሁ በእውነት በገልጋይ ነው ያተረፍኩት። እና ይኸውላችሁ ከእንደዚህ ያለ ይሄ ተገለጠልኝ ምናምን እንደዚህ አትበሉ። ስጋዬን የበላ በሉ፣ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር ይኖራል። ስትቆርቡ ክርስቶስ ከማን ጋር አለ? አናኒ ስቆርብ ክርስቶስ ከማን ጋር? እኔ ጋር አለ የለም? እና እኔ ጋር ካለ በህልሜ በውጭ የማየው እንዴ? ለምንድን ነው እንዴ? እኔ ጋር እያለ ና በውጭ በዚህ ባይን የልህ እዚህ ውስጥ እያለ በውጭ ልይ ትላለህ እንዴ? እናንተ ምን ድራማ ነው ፊልም ነው የምትፈልጉት? እውነቴን ነው። በእግዚአብሔር አይቀለድም። እግዚአብሔር አብሮን ይኖራል። ኧረ በሉ አብሮ እኮ ነው ያለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ስጋዬን የበላ እኔ ከሱ ጋር እኖራለሁ። ቁረቡ፣ አብሯችሁ ይኖራል። በቀር በብልጣብልጥነት የሆነች ብር አጠራቅመ የሆነ ጸበል ሂደ እዚያ ተጠምቀ መጠ ክርስቶስን ስላየኸው ነው የምትድነው አይደለም። አይታይም። እዛ ሰይጣን ነው የሚቀልደው። ጸበሉን ይፈውስበታል። እግዚአብሔር በዚያ ስራ ይሰራል። እንትናን አየሁት ደግሞ ሲጀመር እዚያ ጸበል ገብቼ የደገሙኝ ብኝ ሰዎች እነማን እንደሆኑ አየዋቸው። ተው እንጂ እግዚአብሔር እንደዚህ ያደርጋል። ቆይ ልንገራችሁ። እግዚአብሔር ይውላችሁ አንድ መፍትሄ ሲፈታ ሌላ ችግር አይፈጥርም። እስኪ በሉ አንድ ችግር ሲፈታ በሉ ሌላ ችግር ይፈጥራል? አይፈጥርም። ሐኪም ነው እንደዛ የሚያደርግ። የኩላሊት መድኃኒት ሲሰጥህ ጨጓራህን እንዲያማህ አድርጎ ነው የሚሰጥህ። ለምንድን ነው? ሌላ ጊዜ ደግሞ ጨጓራዬን ብለህ ሐኪም ቤት እንድትሄድ ነው። ካምፓኒው ካለዚያ ይከስራል። እንዲያተርፍ ስለሚፈልግ ነው። ስለዚህ የልብ በሽታ ስትታመም የጉበት እንዲያምህ ተደርጎ ነው የሚሰጥህ።
ይኸውላችሁ ሳይድ ኢፌክት አለው ያው ብሎ ነው ሐኪሙ የሚሰጥህ። እግዚአብሔር ግን የእግዚአብሔር መፍትሄ ግን ሳይድ ኢፌክት የለውም። ቋሚ መፍትሄ ነው የሚሰጠው። ይኸውልህ እዚያ ውስጥ ጸበሉ ውስጥ ገብታችሁ ችግራችሁን መፍታት አንድ ነገር ነው። የደገመባችሁ ገሌ ነው ማለት ግን ሰውየውን እንድትጠላው ማድረግ ነው አይደለም። ስለዚህ እግዚአብሔር ሌላ ችግር ይፈጥራል? አይፈጥርም። እንደዚህ ያለ ነገር አያደርግም። ሲኦልን አሳየኝ ገነትን አይቸው መጣው። በፍጹም ሲኦልና ገነት እዚህ መጽሐፍ ቅዱስ ላይ ተምረነዋል። እና የእግዚአብሔር ቤተሰቦች ሲኦልም ገነትም በእጃችን ነው ያዝነው። እዚህ በኋላ እንደ ዮስቴና እያስመሰለ የሥላሴን ስዕል እያስመሰለ የማርያምን ስም እያስመሰለ የቅዱሳን ስዕል እያስመሰለ እዚያ ውስጥ እየገለጠ የሚቀልደው ሰይጣን ነው። ዝም ብላችሁ ጸበል ተጠቅሙቃችሁ እግዚአብሔር ማረኝ ብላችሁ ነው። ይሄን አልቃወምም። ከቃሉ ጋር ናችሁ። ውድ ነው መርከብ ሚዲያ ቤተሰቦቼ፣ እንግዲህ አባታችን አባ ገብረ ኪዳን እንደሰማችኋቸው በነገራችን ላይ በጣም የሚወደዱ አባት ናቸው። የሚያስተላልፏቸው መልእክቶች ብዙ ጊዜ ያው ይታወቃልና ተረጋግተው የሐዋርያትን አስተምሮ እውነት ለመናገር አሁን ብዙ ጊዜ በየጸበል ቦታውን በተለያየ ቦታ የምንሰማቸው ነገሮች አሉ። እዚህ ጋር እውነቱን መነጋገርም ጭምር ስላለብን ነውና የሰይጣን ምስክርነትን እንደ ምስክርነት ተደርጎ የሚወሰድባቸው በጣም በርካታ ነገሮች አሉና ብቻ በአጠቃላይ ግን እውነተኛ ክርስትና ማለት ምን ማለት ነው የሚለውን አባታችንም ተናግረዋል። ክርስቶስን ስጋውና ደሙን ከተቀበልን ክርስቶስ እኛ ጋር ነው ያለው ነው። እኛ ጋር ከሆነ ደግሞ በሌላ በኩል ልንፈልገው አንችልም ነው። እንግዲህ ያው አመንዝራ ትውልድ ምልክት ይሻል እንዲል መጽሐፍም የሰይጣን ምስክርነት በነገራችን ላይ እንትንም አይባልም ሲጀመርም ማለት ነው። እውነቱን ነው መናገር እግዚአብሔር የሚወደውን ነው መከተል ያለብን ብዬ አምናለሁና ብዙ ምናቸውና የምንሰማቸው ነገሮች ሊኖሩ ይችላሉ። ብዙ የሚያታልሉ የሚመስሉ ነገሮች ብዙ ነገሮች አሉ። ሐዋርያትን ኢቭን ራሱ ቅዱስ ጳውሎስን ለምሳሌ አጋንንትን በሚያስወጣበት ሰዓት የአጋንንት ምስክርነት ሊሰጥ ሲል ዝም ብለህ ውጣ ነው የተባለው። ዝም ብለህ ሂድ ነው የተባለው። ብዙ ሊቀባጥር ሲል ማለት ነውና የፈለገውን ምስክርነት ልስጥ ቢል እንኳ የሰይጣን ምስክርነት ለምን እሱ የሐሰት አባት ነው ተብሏል። እንግዲህ የሐሰት አባት ከሆነ ይሄን እኮ መከተል ያለብን አንዳንዴ ሎጂካል ሆነን ኢቭን እንደው መጽሐፉን ራሱ ተተነን ሎጂካል ሆነን ብንነጋገር እንኳ ለምሳሌ በህይወታችን አንድ ሰው የሆነ ጊዜ ከዋሸን ድጋሚ ያ ሰው የሆነ ነገር ቢናገር እንኳ አናምነውም። በሰው ደረጃ ነው የምላችሁ። አሁን ግን ዮሐንስ ወንጌል ላይ ዮሐንስ 8 ላይ እሱ የሐሰት አባት ነው ተብሏል። የሐሰት አባት ነው። እውነት በባህሪው የለም ዲያብሎስ። ስለዚህ እውነት በባህሪ ከሌለ ጸበል ውስጥ በምንገባበት ሰዓት የሚናገራቸውን ነገሮች እንዴት ነው የእሱ ምስክርነት ሰይጣን እኮ እንዲህ ብሎ ተናገረ ብለን የእሱን ቃል ሰምተን ለሌሎች መልእክት ልናስተላልፍ ቱ ቢ ዘ ሆነስት እውነቱን ስንነጋገር ማለት ነው። ስለዚህ የሐሰት አባት ከሆነ እውነት መቼም በሱ ዘንድ የለችም ማለት ነው። ስለዚህ ይሄ ሲባል ግን በህይወታችን ላይ ሰዎች በእኛ ላይ አይመትቱም፣ አይደግሙም፣ አያስደግሙም ማለት ግን አይደለም። የሚመትተውም እሱ ነው። በሰዎች አድሮ እኛን የሚያስረውም እሱ ነው። ከኛ ህይወት ሲወጣ ደግሞ ከሌሎች ሰዎች ጋር አነካክቶ ነው የሚሄደው። የሚገርመው ነገር ይሄ ነው። ይሄን ነው እኛ አሁን እየተረዳን ያደለ ነው ማለት ነው። እግዚአብሔር ከእንደዚህ አይነት ህይወት ሁላችንም ይገላግለን። በብዙ መተት የሚያሰሩ የሚመትቱ ብዙ ሰዎች አሉ። ይሄ ግልጽ ነው። መጽሐፈ ሄኖክ ላይ በኖህ ዘመን ሲሰራ የነበረው እናውቃለን። አውደ ነገሥት እያሉ ሰዎች የሚሰሩት ነገር አለ። በህዳራችሁ፣ በኑሯችሁ፣ በማንኛውም ዘርፋችሁ ሰው ትዳር እንዳይዝ፣ ገንዘብ እንዳያገኝ፣ ትምህርቱን ተምሮ እንዳይለወጥ፣ ህይወቱ ምስቅልቅል እንዲሆን የሚያደርጉ በጣም ከአጋንንት ጋር የሚሰሩ ሰዎች አሉ። ይሄን እየካድኩኝ አይደለም፣ ማንም አይክድም። ይሄን እውነታው ይሄ ስለሆነ ማለት ነው። ነገር ግን ደግሞ እግዚአብሔርን ከያዝ ግን እናሸንፋለን ነው። ዲያብሎስ ራሱን የምን መልአክ አድርጎ ይገልጻል ነው እና አፎምያን እናንሳ እንጂ አፎምያን እኮ ሚካኤል ነኝ ብሎ አፉን ሞልቶ ሲናገር ነበር እኮ። እሱ የተመሳሰለ ብዙ የምናያቸው ነገሮች ስላሉ ማለት ነው። እኔ ራእይ አይቻለሁ፣ ህልም አይቻለሁ። ብዙ በነገራችን ላይ የዲያብሎስን አሰራር በደንብ ልንገነዘበው ይገባል ብዬ አምናለሁኝ። ምንም እንኳ ክብሩን ቢያጣም እንኳ ስልጣኑን ቢያጣም እንኳ ምን ያክል ክፉና ረቂቅ እንደሆነ ለዛም ነው የሚሸውደንና የሚያታለን። ይሄን ስላችሁ ሁላችሁም ማለት አይደለም። አንዳንድ እህቶች ወንድሞች ካላችሁ ግን በእንደዚህ አይነት መንገድ የዲያብሎስን ምስክርነት እንደ ምስክርነት አድርገን የምንወስድ ካለን እሱ ትክክል አይሆንም ብዬ አምናለሁኝ። የእግዚአብሔርን ስጋና ደም በምንበላበትና በምንጠጣበት ጊዜ ክርስቶስ ከኛ ጋር ነው። መንግስተ ሰማያት ማለት ማን ነው ነው? አሁን ብዙ ጊዜ የምንሸወድበት ነገር ሰው መንግስተ ሰማያትን በጣም ይናፍቃል። አዎ እንናፍቃለን። ገነትን በጣም እናፍቃለን። ግን
ገነትን የሰራ መንግስተ ሰማያትን የሰራ ክርስቶስን ስጋውና ደሙን ከበላን ከጠጣን ዋናውን ነገር እኮ ይዘናል ማለት ነው። በሆዳችን እኮ ምን ይባላል? አንዱ አባት ኢየሩሳሌም ጎለጎታ የክርስቶስን መቃብር ለመፈለግ ለመሳለም ሄዶ በረከት ለማግኘት ፈልጎ ሲጓዝ አንድ አባት መንገድ ላይ ያገኙትና የት ነው የምትሄደው ሲሉት ኢየሩሳሌም ጎለጎታ የክርስቶስን መቃብር ላሳይ ለመመልከትና በረከት ለማግኘት ለመሳለም ነው አለ። ኢየሩሳሌም ድረስ ምን ታደርጋለህ? የክርስቶስ መቃብር እኮ እዚህ አለ እኔ ሆድ ውስጥ የኔን ሆድ ተሳለም አለው ይላሉ አባቶች። ምን ማለት ነው? ስጋውና ደሙን ስለበላ የክርስቶስ ስጋና ደም ማለት እኛ ስንቆርብ በሆዳችን ውስጥ ይቀመጣል ነው። መቃብር እንደ መቃብር አድርጎ የቆጠረው አባት ማለት ነው። በዚህ በእኛ ሆድ ውስጥ አለ እዚህ ተሳለም ነው። እዛም ጎለጎታም የተቀመጠው የክርስቶስ ቅዱስ ስጋውና ክቡር ደሙ ያረፈበት መቃብር ነው። የኛም ሆድ ማለት እንደዛ ነው የሚቆጠረው ነው። ክርስቶስን ይዤዋለሁ ነው ባጭሩ። በሆዴ ውስጥ ክርስቶስን ይዤዋለሁና ይሄን ተዳበስ፣ ይሄን ሆዴን ዳብሰው አሻሸው። ምን ትፈልጋለህ? ሆዱን እንደ መቃብር አስቦ ማለት ነው። ምን ልል ፈልጌ ነው? መንግስተ ሰማያትን ለመውረስ ስንል ገነትን ስናስብ ብዙ መንፈሳዊ ነገሮችን ስናስብ ትልቁ ምስጢር አለው ክርስቶስን ስጋና ደም በመብላትና በመጠጣት ውስጥ ነው ያለው። ያን ካደረግን ሌላ ልንናፍቀውና ልንመኝ የሚገባ ነገር አይኖርም ማለት ነው። እናርፋለን፣ ህይወት እናገኛለን። ይሄን እምላችሁ ትክክለኛዋን የሐዋርያትን መንገድ በምንከተለው አስተምሮ በዛ መሆን ስላለበት ብዬ ነው እንጂ ዙሪያችንን ብዙ የምናያቸውና የምንሰማቸው ነገሮች ስላሉ ይሄንን ያው ፐርፐዝ የታስቡበት የሚሰሩበት ነገሮች ጭምር ስለሆኑ የሐዋርያትን ዘመን እያነሳን ወደፊት እንማራለን። ይሄን ስል ግን አሁንም በድጋሚ እርኩሳን መናፍስት በእኛ ህይወት ላይ የሚያመጡት ኔጌቲቭ ነገር የለም እያልኳችሁ አይደለም። መተት አይመተትብንም እያልኩ አይደለም። የማይሰራ ነገር የለም። ጠንቋዎች የሉም፣ አስማተኞች የሉም፣ አጋንንት የሚሰው የሉም ማለት አይደለም። እውነታው ያ ነው። ግን ደግሞ አንድ ነገር ስናደርግ ጸበል ስንሄድ የሆነ ሱባኤ ስንገባም ምንም ስናደርግ ግዴታ ወይ ድንግል ማርያም መገለጥ አለባት ወይ ቅዱስ ገብርኤል መገለጥ አለበት ብለን አይደለም መግባት ያለብን። እግዚአብሔር በምን ለኛ የማይጠቅመን ነገር ከሆነ ትክክለኛ ይሄ የመጽሐፈ መነኮሳትን ታሪክ እናንብባቸው። ቅዱሳን ትክክለኛው የቅዱሳንን ገድሎች እናንብባቸው። እግዚአብሔር ተገለጠ የሚለውን አይፈልጉትም ሲጀመር። ለምን ብለው ነው እነሱ ሲፈልጉት ሲጀመር አይፈልጉትም እንደዚህ አይነት ነገር። የሚገርማችሁ ነገርና እንግዲህ ትክክለኛውን ነገር ብንከተል የተሻለ ነው ብዬ አምናለሁኝ። ለመምህራችንም ቃለ ሕይወትን ያሰማልን። እውነቱ ያ ስለሆነ ማለት ነው። እውነቱን ነው የምንከተለው። እግዚአብሔር የሚወደውን የሐዋርያት መንገድ ነው የምንከተለው። ሐዋርያት በዚህ ይታወቃሉ ወይ ስንል አይታወቁም። ዲያብሎስ ርኩሳን መናፍስት እንኳ እነሱ በዛን ሰዓት በጥላቸው በጨርቃቸው ሲፈውሱ ዲያብሎስ ልናገር ሲል ጸጥ ብለህ ውጣ ነው የተባለው። የሚገርማቸው ነገር የሰይጣን ምስክርነት አይታመንምም አይሰጥምም። እሱ ማን ስለሆነ ለምን ከተባለ ደግሞ የሐሰት አባት ነው። ከሐሰተኛ ኃይል እውነት ስለማይጠበቅ እንደው ሆኖ እንኳን እንደው እውነት አወራ ቢባል እንኳን የእሱ ምስክርነት አይታመንም አይሰጥም ለማለት ያክል ነው። ወደ ቀጣይ መልእክት እንለፍ። እንደፈለክ መሆን ነፃ መሆን ከፈለክ ስጋህን ማዘዝ ከፈለክ ጹም። ባሪያ መሆን ካልፈለክ የፍትወት የምኞት ተገዥ መሆን ካልፈለክ ጹም። ኃይል ታገኛለህ፣ ታየዋለህ። ሰይጣን ይፈራሃል፣ አንተ ሰይጣንን አትፈራ። ስትጾም እሳት ይተፋል አፍህ፣ አይኑን ይወጋል ስግደትና ጸሎት። ያም ባይሆን የሚጾም የሚጸልይ ሰው ወደ ቀደመው የጥንተ ተፈጥሮ ማን አሁን የሚገርመው ድሮ ሃይማኖት ነው ብለው ሲያጣጥሉ የነበሩ ሰዎች አሁን ኢንተርሚተንት ፋስቲንግ ምናምን እያሉ አይደለም ገና ይሰግዳሉ። ሰው በትክክል ሲሰለጥን ወደ መጽሐፍ ቅዱስ ነው የሚመለሰው። ወንድም ወደ መጽሐፍ ቅዱስ ነው የሚመለሰው፣ ወደ ስግደት ነው። ጾሙን አሁን ሳይንሱ አምኖ በ24 ሰዓት አንዴ ብላ ይላል። ጾም ማለት ጾም ዘወትር ማለት ምንድነው? ይሄን እኮ ነው ቤተክርስቲያን ስታስተምር ይኖረች። ሜዲቴሽን ብለህ መከራከም ሱባ ያገባም እሱ እኮ ነው። ሌላ ምን አለ? በእንግሊዘኛ መሆን አለበት የግድ ነበር። እጃችን ላይ ስላላወቅ ነው። የጾምን ጥቅማውን ዓለም ራሱ በደንብ ገብቷታል። ሰይጣንን ድል የምንነሳው ስንጾም ነው። ምክንያቱም ሰይጣን እህል የሚባል ነገር በአፉ ገብቶ ያውቃል? አያውቅም። መልአክ ነው፣ አይበላም አይጠጣም። የማይበላውን ሰይጣን እየበላ አትረታው፣ እየበላ እየጠጣ አትረታው። ስጋህንም አትረታው። ለስጋ ያሰኛህን ከሰጣት ያሰኛትን ትሰጣለች። ያሰኛትን ካበላሃት ያሰኛትን በሽታ ትመልስልሃለች። ስለዚህ በመጠን መጾም በመጠን መጸለይ የግድ ነው። ለምንም ዓላማ በእውነት ለምንድን ነው የምንጾመው? ቢያንስ ስለ ጽድቅ አድርገን እንጾም። ይሄን ነግሬያችሁ ልውረድ። በእውነት
ጾም በአጀንዳ በምክንያት ነው ምን ጾም ሐዋርያን ለምን ጾሙ? የሰጣቸውን ጸጋ ለመጠቀም ኃይልን ማን እንዲሰጣቸው? እግዚአብሔር። እስቲ አሁን እኛ ይህን ጾም ለምን እንጾም? እግዚአብሔር ስለ ጾምን ብቻ አይደለም የሚደሰተው። ስለ ጽድቅ የሚጾሙ ብፁዓን ናቸው፣ ንዑዳን ክቡራን ናቸው። ስለ ጽድቅ ብለህ ከጾምከው ነው እግዚአብሔር መጾምህን ብቻ አይደለም የሚፈልገው፣ ምክንያትህንም ማወቅ ይፈልጋል። ለተለያየ ምክንያት ሰዎች ይጾማሉ። ለተለያየ ምክንያት አይሁድ ቅዱስ ጳውሎስን ካልገደልን አንበላም ብለው ጾመዋል። ጳውሎስን ካልገደልነው አንበላም። ይሄ ስለ ጽድቅ ነው አይደል? ለቁጠባ የሚጾም ሰው አለ። ምሳዬንና ቁርሴን እኮ ብዘል ይሄን ያህል ወጪ ሴቭ አደርጋለሁ ብሎ አስቦ ይሄ በምሳው የከበረ ይሉታል አባቶቻችን። ሀብት ለማካበት ብሎ ይጾማል። ይሄ ስለ ጽድቅ ነው። እኛ ለምን እንጾም? ከኃጢአት ለመለየት ብለን እንጾም። እስቲ ክርስቶስ የነገረንን አንድ የጾም አጀንዳ ልንገራችሁና አበቃለሁ። ጾም ሲመጣ የሆነ ጉዳይን የምትፈታበት ነው እንጂ ለመጾም ብለን የምትጾመው አይደለም። አንዳንዴ ለእግዚአብሔር ብለን የጾምን ይመስለናል እኮ አንዳንዴ። በእውኑ ለእኔ ጾምን ጾማችሁልኝን ይላል የሰራዊት ጌታ እግዚአብሔር ይላል። ለእግዚአብሔር ነው የምንጾመው ለራሳችን? መልሱልኝ። የምንበላው ለማን ነው? የምንጾመው ለእግዚአብሔር አይደለም፣ ለራሳችን። ብንበላ ለራሳችን፣ ባንበላ ለራሳችን፣ ለጥቅማችን። ስንጾምም የምንጾመው ለራሳችን። በስጋ ሰውነትን መግዛት ከፈለግ፣ ራስን መግዛት ከፈለግ፣ ክፉ ልማዶችን መተው ከፈለግ ጾምበት። በጾም የሚፈታ የሆነ ችግር አለ። አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ሁሉም ቅዱሳን በአጀንዳ ነበር የሚጾሙት። ይሄ ካልሆነ አልበላም እያሉ የነነዌ ሰዎች መቅሰፍት እስኪነሳላቸው ጾሙ። መቅሰፍቱ ሲነሳ ጾሙ አቆሙ ነው አይደለም? ለስንት ቀን ጾሙ? በሶስት ቀን ትገለበጣለች ነው ጾሙ። አልተገለበጠችም። ምሕረቱን አሳየ፣ ተውት። ሌላ ሀገር ሰርተው ለፍተው ሲመለሱ ገንዘባቸውን ለመቆጠብ ይጾማሉ። መጽሐፈ ዕዝራ ላይ ከሰው ሀገር አምጥተን ያፈራነውን ሀብት በትነን እንዳንጨርሰው እንጹም ብለው ይጾማሉ። ስለዚህ ሰርተ የለፋበትን ገንዘብ ብዙ ዓመት በሰው ሀገር ከቤተሰብ ተለይተን ከብዙ ነገር መስዋዕትነት ከፍለን የለፋንበትን በማይሆን ነገር እንድንበትነው መጸለይ ያስፈልጋል። ወንድማችን ቃለ ሕይወት ያሰማልን። ወርቅ የሆነ ትምህርት ነው። እዚህ ላይ ምንም የምጨምረው ነገር የለም። ውድ ነው መርከብ ሚዲያ ቤተሰቦቼ፣ በቀጣይም እንደዚህ አይነት መልእክቶች እንደናንተ ይጠቅማሉ ምላቸውን እያሰባሰብኩኝ የማቀርብላችሁ ይሆናል። የሳጥናኤል ጎል ኢትዮጵያን በተመለከተ ባለፈውም አሁንም የተጠየቁ ጥያቄዎች አሉ። እሱንም በደንብ እስኪ መዘጋጀትም ጭምር ስለሚያስፈልግ ያው ትንሽ ዘግየት ብዬ እሱንም የማስኬድላችሁ ይሆናል ብዬ ተስፋ አደርጋለሁኝ። ስለዚህ ለዛሬ የነበረን መልእክት ይሄን ይመስላል። በድጋሚ በሌላ ሀሳብ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። በመጨረሻ እንግዲህ የረሳሁት ነገር ቴሌግራም ሊንክ ከስራ አስቀምጥላችኋለሁ። እሱ ላይ ሀሳብ የምታገኙትን ብትላለፉ ብትላችሁ የምትሏቸው ሀሳቦች ካሉ ግሩፕ ላይ ሸር ማድረግ ትችላላችሁ። ለዛሬ ያለን ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ አሁንም ይቆየን።